በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት። በዚህ ቪዲዮ ስለ ሰሙነ ሕማማት ሳምንት የምንመለከት ይሆናል። ቻናሉን ሰብስክራይብ በማድረግ እንድትጀምሩት በአክብሮት ጠይቃለሁ። አመሰግናለሁ። ሰሙነ ሕማማት። ሰሙነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህንን ወቅት አስመልክቶ በመንፈስ ቅዱስ መሪነት ውእቱ ነሣ ደዌነ ወጾረ ሕማመነ፣ እርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ተናግሯል። በዚህም መሠረት በኋለኛው ዘመን እግዚአብሔር ወልድ ስለ እኛ ስለ ሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷም ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራ መስቀልን ተቀበለ። በመስቀሉም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህም መሠረት እኛም በእርሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑም ሰሙነ ሕማማት ይባላል። ኢሳይያስ 53:4። የእስክንድርያው ሊቀ ጳጳስ የነበረው ቅዱስ ድሜጥሮስ እግዚአብሔር አምላክ በገለጠለት የጊዜ ቀመር ወይም ባሕረ ሐሳብ መሠረት ሰሙነ ሕማማት ከአብይ ጾም ቀጥሎ እንዲሆን ተወስኗል። ቤተ ክርስቲያንም በቀመረ ድሜጥሮስ ዓመታትን በንዑስ በማዕከላዊና በአብይ ቀመር እየቀመረች አጽዋማት የሚገቡበትን በዓላት የሚውሉበትን ጊዜ ለምእመናን ታሳውቃለች። ይህን ሳምንት ላቲናውያንና ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተ ክርስቲያናችን ደግሞ ሰሙነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ትድግና ቅዱሳት መጻሕፍት በተለይም ግብረ ሕማማት የተባለው የቤተ ክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርለታል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንም መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙንና መከራውን ሞቱንም እያሰብ ይህንን የአብይ ጾምን የመጨረሻ ወቅት ወይም 8ኛውን ሳምንት በካህናት መሪነት ሁላችን ምእመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ሥርዓትን ሰርታልናለች። ለዚህም ነው ዛሬ ኦርቶዶክሳውያን ምእመናን ሁሉ ይህንን የጌታን የሕማማት ስሙን ከተድላ ሰሞን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በልቅሶ ሆነው የሚያሳልፉት። የሰሙነ ሕማማት ዕለታት ስያሜዎች: ዕለተ ሰኑይ አንጽሖተ ቤተ መቅደስ። በዚህች ዕለት መድኃኒታችን ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመሥዋዕት ቤት መሆኑ ቀርቶም የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡበትን ሁሉ ገለባበጣቸው፣ ገርፎም አስወጣቸው። ይኸውም የእርሱ ቤተ መቅደስ የሆነውን ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ ተገፎ መከራ መስቀልንም ሁሉ ተቀብሎ ከሰውነታችን ኃጢአት ሁሉ እንዳራቀልን የሚገልጽ ነው። ሉቃስ 19። መርገመ በለስ። ጌታችን የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስን ከሩቁ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜም ከእንግዲህ ወዲህ ለዘላለም ከአንቺ ፍሬ የሚበላ አይኑር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህንን ሰሙት። በዚህም ምክንያት ይህች ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች። ማርቆስ 11:11። በዚህች አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። መድኃኒታችን ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። በእስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ በመሥራት በምግባር በሃይማኖት ጸንተው መኖር አይፈልጉምና ደግ ሰው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለች ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊ ድህነትን የምታሰጡን አላገኛትም። ይሁን እንጂ በእርሷ ድህነት ባይገኝባትም ኦሪትና ነቢያትን ከመፈጸም በቀር ልሽር አልመጣሁም ልፈጽም እንጂ በማለት ሕገ ኦሪትን ፈጽሟታል። ከዚህ ባሻገር በለስ የተባለች ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍና አግኝቷታል። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ለጊዜው ደስ ያሰኛል፣ ኋላ ግን ያሳዝናል። በአንቺ ፍሬ አይገኝ የሚለውም በአንቺ በኃጢአት ፍዳ ተይዞ የሚቀር አይኑር ሲል ነው። በለሲቱ ስትረገም ፈጥና መድረቋም
በአዳም ምክንያት ያገኘን በደል በእርሱ እንደጠፋልን ለመግለጽ ነው። ዕለተ ሰሉስ የጥያቄ ቀን። ዕለተ ሰሉስ የጥያቄን ቀን በመባል ይታወቃል። ምክንያቱም ሹመትህን ወይም ሥልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ በዚህች ዕለት ስለ ሥልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያን ያቀረቡለት ጥያቄም ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ታምራት ማድረግ፣ ገበያ መፍታትን በማን ሥልጣን ታደርጋለህ? ይህንስ ሥልጣን ማን ሰጠህ? የሚል ነበር። እርሱም መልሶ እኔም አንድ ነገር እጠይቃችኋለሁ፣ እናንተም ብትነግሩኝ በማን ሥልጣን እነዚህን እንደማደርግ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል። ከሰው ነው ብንልም ሕዝቡ ሁሉ ዮሐንስን እንደ ነቢይ ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ሥልጣን እንደዚሁ እንደማደርግ አልነግራችሁም አላቸው። ልቡናቸው በክፋት ሥራና በጥርጥር ስለተሞላ ነው እንጂ ይህንንም መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንደሚያደርግ ሳያውቅ ቀርቶ አልነበረም። ማቴዎስ 21:23 የትምህርት ቀን። ይህች ዕለት ትምህርት ወይም የትምህርት ቀን በመባልም ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ፣ መክሮ መመለስ እንደሚገባን ሲገልጽልን ነው። ዕለተ ረቡዕ ምክረ አይሁድ። ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታ ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት፣ ምክራቸውን የሚያጸኑበትና ሰቅለው ይገድሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚሁ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱ ደግሞ ወቅቱ የፋሲካ በዓላቸውን የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበር ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህ ጭንቀትም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩም 30 ብር ወረታው እንዲከፍሉት ከእነርሱ ጋር በመስማማቱና የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዱላቸዋል። ማርቆስ 26:1 የመልካም መዓዛ ቀን። ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያም እንተ እፍረት ኃጢአትን ይቅር የሚል መልካም መዓዛ ያለውን አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም የ300 ዲናር ሽቱን ገዝታ ወደ እርሱ በመምጣትና በራሱ ላይ በማርከፍከፍ ስለቀባችው የመልካም መዓዛ ቀንም ትባላለች። በዚህም ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተ እፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። ማቴዎስ 26:6 የእንባ ቀን። ይህችው ማርያም እንተ እፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን እያጠበች በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ተማጽኗለችና የእንባ ቀን ትባላለች። ዕለተ ሐሙስ ጸሎተ ሐሙስ። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚች ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርአያነት ይጸልይ ስለነበረ ይህች ዕለተ ጸሎተ ሐሙስ ተብላ ትጠራለች። ማቴዎስ 26:36 ጌታችን በዚህች ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸውም ቆይቶ ነበር። ዓይኖቹን ወደ ሰማይ አቅንቶም እርሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኟቸውም ከተኙበት ቀስቅሶ 1 ሰዓት ያህል እንኳን ከእኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ሉቃስ 22:14 ከዚህም በኋላ እርሱ ከባሕሪ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ወደ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ ተብሎ እንደተጻፈ ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮቱ ይሁዳም ይህችን ስፍራ ቀድሞ ጌታ ይወዳት እንደነበር ያውቃልና የካህናት አለቆችና ጸሐፍት ፈሪሳውያንን እንደዚሁም ሌሎች
ጋሻና ጦርም የያዙትን ጭፍሮች አስከትሎ ወደ እርሱ መጣ። በዚህም ጊዜ ጌታችን ደቀ መዛሙርቱን ተነሱ፣ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዚያም ወደ እነርሱ ቀርቦ መነሃ ታስሱ ማንን ትፈልጋላችሁ አላቸው። እነርሱም ንሕነሰ ነሐስስ ኢየሱስሃ ናዝራዊውን ኢየሱስን እንፈልጋለን አሉት። ዮሐንስ 18:1 ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸራለህን? ሰላም ለአንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ላዩን ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊው የዮሐንስ መልክ ይመሳሰልባቸው ነበርና ለይቶ ሲያሳያቸው ነው። ያን ጊዜም ጌታችን በስኢምኑ ታገብኦ ለወልደ እጓለ እመሕያው የሰውን ልጅ በመሳም አሳልፈህ ትሰጠዋለህን ብሎታል። ሉቃስ 22። ከዚህም በኋላ ከእርሱ ጋር የመጡት አይሁድና ጭፍሮቻቸው ጌታ ኢየሱስንም በስድስተኛው ሰዓተ ሌሊት ያዙት። ወደ ሽማግሌዎችና ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩንም ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን እሠራዋለሁ ብሏል ብለው ከሰሱት። ለዚህም 2 የሐሰት ምስክሮችን በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህም ጊዜ የመከራው ጅማሬ ነበር። ማቴዎስ 26 የምስጢር ቀን ከሰባቱ ምስጢራት ቤተ ክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሠረተው በዚህ ዕለት ነውና ይህች ዕለት የምስጢር ቀን ተብላ ትጠራለች። መድኃኒታችን ክርስቶስ በዚህች ዕለት ሐሙስ ለአርብ ምሽት በሁለተኛው ሰዓተ ሌሊት ኅብስቱን ባርኮ ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ተብሎ እንደተጻፈ 13ኛውን ደግሞ ምንም እንኳን የሚጠቅመው ባይሆንም ለእርሱ የሚቀበለው አድርጎታል። ጢኢሞ አጣሞሙ ቀምሶ አቀመሳቸው እንዲል አንድም አብነት ለመሆን እንደዚሁም ነገ በመልዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህን አርአያነት ባያደርግልን ኖሮ ዛሬ ካህኑ የጌታን ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ይህን ሥርዓት ለማስተማር ነው። አንድምታ ቅዳሴ ማርያም። በዚህም መሠረት እኛ ከእርሱ ከመድኃኒታችን ክርስቶስ ጋር አንድ የምንሆንበትን ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህች ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴውም ሥርዓትም ዝቅ ባለ ድምፅ በለሆሳስ ነው። የቃጭሉን አገልግሎት የሚተካው ጸናጽል ሲሆን ይህም አይሁድ ጌታችንን ሊይዙት በመጡ ጊዜ ድምፃቸውን ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ጸሎተ ታምሆ ሥርዓተ ኑዛዜ የማይደረግ ሲሆን ሥርዓተ ቁርባን ግን ይፈጸምበታል። ይህም የሚደረገው ጌታችን ለእኛ ለሰው ለምእመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህችም ዕለት ኦርቶዶክሳውያን ምእመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውንና ክቡር ደሙን ይቀበሉባታል። የሐዲስ ኪዳን ሐሙስ ይህች ዕለት መድኃኒታችን ክርስቶስ ራሱን የተወደደ መሥዋዕት አድርጎ የገለጠባት፣ በእንስሳት ደም ይቀርብ የነበረው መሥዋዕተ ኦሪትም አብቅቶ አማናዊው የሐዲስ ኪዳን መሥዋዕት ለድኅነተ ዓለም የተበሰረባትና የተጀመረባት ዕለት በመሆኗ የሐዲስ ኪዳን ሐሙስ እየተባለ ትጠራለች። መድኃኒት ክርስቶስ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን ሐዲስ ኪዳን ነው፣ ከእርሱም ጠጡ በማለት እንደተናገረው ሉቃስ 22። የሕጽበተ ዕቅር ቀን በዚህች ዕለት በመጀመሪያው ሰዓተ ሌሊት በመጽሐፍ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠቡ ከኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና። ስለዚህ ሁላችሁ ንጹሐን አይደላችሁም አለ።
እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን አስተውላችኋልን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብሁ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ተብሎ በወንጌላዊው ቅዱስ ዮሐንስ እንደተጻፈ። በዚህም መሠረት ይህን ሥርዓቱን አብነት በማድረግ በዚች ቀን 9 ሰዓት ሲሆን የሕጽበተ እግር ሥርዓቱ በሚከናወንበት ጊዜ ዲያቆኑ ውሃውን ያቀርባል። በቀረበውም ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቀ ጳጳሱ እጅ ይባረክና የሕጽበተ እግር ሥርዓቱ ከካህናት እስከ አናጉንስጢስ እንደዚሁም ከወንዶች እስከ ሴቶች ላሉት ምእመናን ሁሉ በካህናቱ እጅ ይከናወናል። በዚህም ጊዜ ከውሃው በተጨማሪ የወይራና የወይን ቅጠልንም ለሥርዓቱ ማስፈጸሚያነት እንጠቀምባቸዋለን። ምስጢሩም ወይራ ጽኑ ነው። ይህም ክርስቶስ ጽኑ መከራ መቀበሉን የሚያስረዳ ነው። ከዚህ በተጨማሪም እኛ የእርሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለ ደሙን አፍስሶ ለምእመናን የሕይወት መጠጥ የሆናቸው ዘንድ መስጠቱን ለማዘከር ሲሆን በዚህች ዕለት ጌታችን የደቀ መዛሙርቱን እግር በማጠብ የፈጸመው የሕጽበተ እግር ሥርዓትም ለካህናትና ለምእመናን የትሕትና ሥራን ለማስረዳት መሆኑን አንትሙሰ ከመዝ ግበሩ ለቢጽክሙ፣ እናንተም ለባልንጀሮቻችሁ እንዲሁ አድርጉ በማለት ነግሮናል። የቤተ ክርስቲያን ሊቃውንትም በቀኝና በግራ በመቆም ሐዋርያቱ ከበበ እግረ አርዳኢሁ ሐጸበ እያሉ ይዘምራሉ። ይህ ሥርዓት ከተጠናቀቀ በኋላ ሥርዓተ ቅዳሴው ተከናውኖ ምእመናን ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ማቴዎስ 26:26 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ምንጭ ማኅበረ ቅዱሳን። እንዲህ አይነት መንፈሳዊ ምንባባትን ይደርሳችሁ ቻናሉን ሰብስክራይብ እንዲሁም ላይክና ሼር በማድረግ እንድትተባበሩ በአክብሮት ተጠይቃለሁ። ስለምታደርጉትም አመሰግናለሁ።